በአዲስ አበባ ጉዳይ ላይ የተሰማው አዲስ መረጃ ምንድነው? የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ምክር ሐሳብ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። የኦሮሞ ወጣት የኦሮሞ ህዝብ ይህንን ነገር አንደርስታንድ ሊያደርግልን ይገባል። ኢትዮጵያ ከሚስ ፈልግ ልዩ ጥቅም አዲስ አበባ ሰርቶ በመለወጥና በመልፋት ነው የሚገኘው እንጂ ልዩ ጥቅም ገለመሌ ምናምን የሚባለው ነገር የለም። ደም የጠማው አሸባሪ በሰዎች መሞት በኦሮሞ ልጆች መሞት የሚነግድ መሆኑን የኦሮሞ ህዝብ እንዲያቀልን እንፈልጋለን። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ መነንም ኖሯል እና 15 ዓመቴ የሚለው ዳርዳር ያቁም። ተወልደና ወተወልደ ሸገር ተወልደና ወተቆማ እኛ ለአብይ እንደሆነ ነፍሱን የሰጠው አዲስ አበባ ልጅ ገብቷል። ማንንም አይደለም። ቡራዮ ሰው ሲገደል ሰልፍ ወጥቶ አዲስ አበባ ልጅ አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ አዲስ አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብንን ማንንም ሆነ ማንን እንኳን ሀገር ውስጥ ያለውን አይደለም ጣሊያንን መልሰናል። ሰላም ጤና ይስጥልኝ። እንዴት ናችሁ? በአዳዲስ ቪዲዮዎች ተመልሼ ወደ እናንተ መጥቻለሁ። በዛሬው ቪዲዮ የምንመለከታቸው እንግዲህ ሰሞኑን ሀገራዊ ምክክር ኮሚሽን ላይ ሲመሩ የነበሩት አቶ መስፍን አራያ ከምክክሩ በኋላ ወደ አሜሪካ እንደገቡ መረጃዎች እየወጡ ይገኛሉ። የብዙ ሰዎች ጥያቄ ለምን ገቡ፣ ለምን ፈረጠጡ? በዚህ ቪዲዮ ሀሳቤን እሰጣለሁ። ቪዲዮንም የማስመለከታችሁ ይሆናል። ሌላው እንግዲህ በሀገራዊ ምክክር ላይ ብዙ ጥያቄዎች ተነስተው ነበረ። ከነዛ ጥያቄዎች መካከል አዲስ አበባ የኦሮሚያ ክልል አካል መሆን አለበት የሚል ከባድ ጥያቄ ነበር። በዚህ ጥያቄ ላይ እንግዲህ የአዲስ አበባ ወጣቶች እንዲህ ሲሉ መልሳቸውን እየመለሱ ይገኛሉ። የግል ጥቅም የሚባለው የኦሮሚያ ክልል ከእናታችሁ ወይም ከሚስታችሁ ፈልጉ ወይንም ከሚስታችሁ አገኙ የሚል መልስ እየመለሱ ይገኛሉ። በዚህ ቪዲዮ ሀሳቤን እሰጣለሁ። ቪዲዮንም አሳያችኋለሁ። ሌላው እንግዲህ የኦሮሚያ ክልል ወጣቶችም ሰላማዊ ሰልፍ በመውጣት አዲስ አበባ የኛ ነች የሚል ድምጻቸውን እያሰሙ ይገኛሉ። በዚህ ጉዳይም ሀሳቤን እሰጣለሁ። ሌላው ከአሁን በፊት የነበሩ አመራሮች ወይንም በህይወት የሌሉ አመራሮች ስለ አዲስ አበባ ምን ብለው ነበረ? የሚያጣላት አዲስ አበባን ከሌላ ክልል ጋር የሚያጋጨው የግል ጥቅም ነው ወይንስ የኔ ነች ባይነት ነው የሚለውን በሰፊው የተናገሩ ባለስልጣን አሉ። ይህን ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰቦቼ ወደ ዋናው ቪዲዮ ከመሄዳችን በፊት ሰሞኑን እንግዲህ በትግራይ ክልል የተነሳውን ጦርነት እናውቃለን፣ እናስታውሳለን። እንዲሁም በተለያዩ ኦሮሚያ ክልል ደግሞ የወጣቶች አፈሳና እገታ እንዳለ እናውቃለን። ቪዲዮዎችም እየወጡ ይገኛሉ። በዚህ ጉዳይ በነገራችን ላይ ጠቅላይ ሚኒስትሩ እንዲህ ሲል መልእክት አስተላልፏል። የማይታገቱት ወይንም የታፈሱ የትግራይ ክልል ወጣቶች በዚህ ክልል ላይ የታገቱ ነው፣ በዚህ ክልል ላይ ደግሞ ሰላማዊ ኑሯቸውን እየኖሩ ነው የሚል መልእክት አስተላልፈዋል። ከዛም በኋላ የትግራይ ክልል ወጣቶችና እናት አባቶች እንዲሁም እህት ወንድሞች በስውሯ ማርያም ተገኝቶ ምን አይነት ለቅሶ እያለቀሱ ነው የሚለው ቪዲዮ የማሳያችሁ ነው የሚሆነው። እንመልከተው ይሄን ቪዲዮ። አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው ይህ ጉዳይ ግን ትግራይ ብቻ አይደለም። أبيض
ቪዲዮን ካያችሁት እንግዲህ ተገንዘባችኋል ብዬ አስባለሁ። የከታች የምትመለከቱት ቪዲዮ በስውሯ ማርያም የትግራይ ክልል ተወላጆች ስውሯ ማርያም ገዳም ተገኝተው እየተማጸኑ ለሀገራችን ሰላም ስጡን እያሉ ወገባቸው ላይ ነጠላቸውን በማሰርና አንገታቸውን ወደ መሬት በማዘቅዘቅ ወደ ፈጣሪያቸው እየለመኑ ፈጣሪያቸውን እባክህ ሰላምና ፍቅር ስጠን፣ እኛ ላይ እየወረደብን ያለውን የእሳት ዶፍ አስቁምልን እያሉ እያለቀሱ እየተማጸኑ ይገኛሉ። በነገራችን ላይ በትግራይ ክልል የተነሳ ያለው ጦርነት በጣም አስከፊ የሆነ ጦርነት እንደሆነ ይታወቃል። ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ቪዲዮ ነበር። ሌላው ይሄ ከታች የምትመለከቱት እንግዲህ በአንድ ገዳም ላይ ወይንም በአንድ ቤተክርስቲያን ላይ ጉባኤ ተዘጋጅቶ እዛ ጉባኤ ላይ የምህላ ጸሎት እያለቀሱ ያደረጉበት ቄሶቹ፣ ጳጳሶቹ ጭምር የዛ ቤተክርስቲያን አገልጋይ ካህናት፣ ዲያቆናት፣ ቀሳውስቶች ጭምር እያለቀሱ የታየበት ቪዲዮ ነው። ይሄ እያለቀሱ ያለበት ቪዲዮ በነገራችን ላይ ጦርነቱን ከመጥላታቸው መሞት የሚባለውን ነገር ወንድሞቻቸው ሲገደሉ ማየት ከመረራቸው የተነሳ ከአሁን በፊት ከ3-4 ዓመት በፊት የነበረው ጦርነት በቃን፣ ያ ይበቃናል፣ ስለዚህ አሁን ያለው በትግራይ ክልል ላይ የታወጀ ያለው ጦርነት ይቁምልን እያሉ እያለቀሱ የታየበት ቪዲዮ ነው ማለት ነው። እዚህ ድረስ ነው የመረራቸው ብዬ አስባለሁኝ። ምናልባት በመካከላቸው ጦርነቱን የሚፈልጉት ባለስልጣናቶች ሊኖሩ ይችላሉ። አሁንም እኛ ለትግራይ ክልል ነው እየጮህን ያለ ነው፣ ለትግራይ ክልል ነው የምንዋጋው የሚሉ ባለስልጣናት ሊኖሩ ይችላሉ። ማህበረሰቡ እንዲሁም አማኝ ወጣቶች ደግሞ በእንደዚህ አይነት መንገድ ጦርነትን አንፈልግም እያሉ ወደ አምላካቸው ቀርበው እያለቀሱበት የታየበት ቪዲዮ ነው። በነገራችን ላይ እግዚአብሔር አምላክ በመካከላችን ይግባ በዚህ ጉዳይ። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ወደ ቀጣይ ቪዲዮ ልውሰዳችሁ እስኪ። በአዲስ አበባ ጉዳይ ላይ የተሰማው አዲስ መረጃ ምንድን ነው? የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀውን ምክር ሀሳብ በዛሬው ዕለት ለ4000 ጉባኤተኞች አቅርቦ ያጸድቃል ተብሎ ቢጠበቅም በአዲስ አበባ ጉዳይ ላይ ከኦሮሚያ ክልል ተወካዮች በቀረበ አዲስ ቅሬታ ምክንያት ሳይጸድቁ ቀርተዋል ተብሏል። የአለመግባባቱ መንስኤ ምን ነበር? በትላንትናው ዕለት ነሐሴ 13 ቀን 2018 ዓ.ም ለ500 ርዕሰ ቡድን ተመካካሪዎች የቀረበው ሰነድ አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ እንደታስተዳድርና የኦሮሚያ ክልል ልዩ ጥቅም ወደ ጋራ ጥቅም እንዲቀየር ሁሉም ተስማምተው እንደነበረ መረጃዎች ያሳያል። የተነሳው ቅሬታ ደግሞ ከተማዋ የኦሮሚያ ክልል ዋና መቀመጫ የመሆኗ ጉዳይ በሕገ መንግስቱ ላይ በግልጽ ሊደነገግ ይገባል ሲሉ የኦሮሚያ ተወካዮች ቅሬታ በማቅረባቸው ሂደቱ እንዲቆም ሆኗል። ለዚህ መፍትሄ ለማምጣት ጉዳዩን መዝግቦ እስከ ዛሬ ማታ ድረስ እልባት እንዲሰጥበት ከፖለቲካ ፓርቲዎች፣ ከሃይማኖት አባቶች፣ ከክልልና ከተማ አስተዳደር ከንቲባዎች እንዲሁም ከሀገር ሽማግሌዎች የተውጣጣ ኮሚቴ ተመርጧል ተብሏል። በርካታ ተመካካሪዎች ሂደቱ ወደ ኋላ መመለሱን በመቃወም ለኮሚሽኑ ቅሬታን አቅርበዋል። በ500 ቡድን ደረጃ ከተስማማንበት ውሳኔ በኋላ አድሮ እንደ አዲስ ጉዳዩን ማንሳት የአሰራር ስርዓቱን ይጥሳል ሲሉ ተችተዋል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ ጻፉ። ሰበር ዜና ተሰምቷል። የአዲስ አበባ ጉዳይ በመጨረሻ መፍትሄ አግኝቷል። በሰፊው ሲያከራክር የነበረው የአዲስ አበባና የፌዴራል ከተሞች ጉዳይ በዛሬው ዕለት ከስምምነት ተደርሷል። በዚህም መሰረት አዲስ አበባ የፌዴራልና ኦሮሚያ ክልል በጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት የተመካካሪ ቡድኖች ከመግባባት መድረሳቸውን መናኸሪያ ሬዲዮ ዘግቧል። ነገር ግን የልዩ ጥቅም ዝርዝር ጉዳዮች በቀጣዮቹ ቀናት ውይይት ይደረግባቸዋል የተባለ ሲሆን ፎሎ እያደረጋችሁ ተከታትለን የምናሳውቃችሁ መረጃዎችን ያገኙ። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አሜሪካ መግባታቸው ተሰማ። በምክክሩ ላይም በርካታ አካላት ተቃውሞ እያሰሙ ይገኛሉ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ በምክክሩ ወቅት የአንድ ወገን ሀሳብ ለማስረጽና የበላይነት ለመያዝ የተደረጉ ሙከራዎችን መታዘቡን የገለጸ ሲሆን የአማራ ብሔራዊ ንቅናቄ አብን በበኩል 2 ኮሚሽነሮች በከተሞች አጀንዳ ላይ በቀጥታ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየር ተጽዕኖ አድርገዋል ሲል ከሷል። ሆኖም የፕሮፌሰር መስፍን አራያ ወደ አሜሪካ ማቅናት ከነዚህ ክሶች ጋር ምንም አይነት ግንኙነት እንደሌለውና ምክክሩን ጥለው ሸሽተው ሳይሆን እህታቸው በማረፏ ምክንያት ለሐዘንና በቀብር ስነ ስርዓት ላይ ለመገኘት ብቻ መሆኑ የተሰማ ሲሆን ሐሙስ ዕለት ወደ አገር ቤት ይመለሳሉ ተብሏል። ለበርካታ ቀናት ሲካሄድ የቆየው ይህ የምክክር ጉባኤ ነገ ረቡዕ የመጨረሻ ውሳኔውን ያጸድቃል ተብሏል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ ማድረግ ቤተሰብ ሆኖ እንግዲህ ሰሞኑ በሀገራዊ ምክክር ላይ በጣም አወዛጋቢ የሆኑ ጥያቄዎች ተነስተው ነበረ። ከነዛ አወዛጋቢ ከነበሩ ጥያቄዎች ብዙ ጥያቄዎች ተጠይቋል። እነዛ ብዙ ጥያቄዎች መልስ እያገኙ ወይንም ተመካካሪዎቹ እነዚህ ጥያቄዎች በዚህ ይለፉ ያው ሀሳቡን የሚለዋወጡ ሀሳባቸውን ከተስማሙ በኋላ በጣም ትልቅ ሆኖ አጀንዳ እየቀረበ ያለው የአዲስ አበባና የኦሮሚያ ክልል ጉዳይ ነበረ። አዲስ አበባ በኦሮሚያ ክልል እምብርት መሀል ስለምትገኝ የኦሮሚያ ክልል አካል መሆን አለባት የሚል ጥያቄ ብዙዎችን እያስማማ ብዙዎችን
እያግባባ አልነበረም። ከማግባባቱም በላይ ብዙዎችንም እያጨቃጨቀ የነበረ ጥያቄ ነበረ፣ መልስ ያላገኘ ጥያቄ። አዲስ አበባ እንግዲህ የኦሮሚያ ክልል አካል መሆን አለባት በሚለው አልተስማሙም። የፌዴራል መቀመጫና የኦሮሚያ ክልል መቀመጫ ትሁን በሚለውም በጣም አወዛጋቢ ነበረ። ኦሮሚያ ክልል ከአዲስ አበባ ልዩ ጥቅም ማግኘት አለባት የሚለው በፌዴራል ደረጃ ሳይሆን በኦሮሚያ ክልል ደረጃ የተቀመጠ መሆኑን እናውቃለን ብዬ አስባለሁ አብዛኞቻችን። ሜቢ ይህም ነገር ይቁም ይቅር የሚል ድምዳሜ ላይ ደርሰዋል። ይሄን ነገር ነው እየተባለ ያለው። አዲስ አበባ ወይንም ሌሎች ክልሎች ከኦሮሚያ ክልል ብቻ ተለይቶ ከአዲስ አበባ ላይ የተለየ ጥቅም ማግኘት የለበትም። አዲስ አበባ የብዙ ብሔር ብሔረሰቦች መቀመጫ ስለሆነች፣ የፌዴራል መቀመጫ ስለሆነች፣ አፍሪካ መዲና የኢትዮጵያ ዋና ከተማም ስለሆነች፣ ከኦሮሚያ ክልል እምብርት ላይ ብቻ ስለምትገኝ ኦሮሚያ ክልል ብቻ ልዩ ጥቅም ማግኘት የለበትም የሚል ደግሞ አዲስ ጥያቄ፣ አዲስ መልስ የተገኘ ጥያቄ፣ ጭቅጭቅ የፈጠረ ጉዳይ ነው እየተፈጠረ ያለው በዚህ ጉዳይ። በዚህ ጉዳይ ካለቀ በኋላ እንግዲህ አቶ አርአያ መሰሉኝ የምክክር ኮሚሽኑን እየመሩ የነበሩት ወደ አሜሪካ እንደኮበለሉ ወደ አሜሪካ እንደሄዱ መረጃዎቹ ይገኛሉ። የብዙ ሰዎች ጥያቄ ሆነው ህዝቡን እዚህ ካጨቃጨቁ በኋላ ተመካካሪዎቹንም እዚህ ከአንድ ላይ ካደበላለቁ በኋላ ለምን ወደ አሜሪካ ሊሸሹ ቻሉ? የብዙ ሰዎች ጥያቄ ሆኖ ተገኝቷል። እንግዲህ የወጡበት የራሳቸው ፐርሰናል ነገር ሊሆንባቸው ይችላል። ግን አብዛኞቹ ሶሻል ሚዲያ ላይ መነጋገሪያ እንዳደረጉት ከሆነ ፈርተው ሸሽተው ፈርጥጠው ነው የወጡት የሚለው ነገር ብዙዎች ልብ ውስጥ ገብቶ የቀረ ነገር ነው ብዬ አስባለሁ። ለምን ሰሞኑን እነሱ ነበሩ መድረኩን እየመሩ የነበሩት፣ እንዲያውም ውሳኔ መስጠት አልቻልንም እስከሚሉ ጭምር፣ ውሳኔ ለመስጠት ተቸግረናል እስከሚሉ ጭምር መግለጫ እያወጡ የነበሩት አቶ አርአያ ነበሩ፣ ወይንም ምክክር አባላቱን እየመሩ የነበሩት ማለት ነው። ሀገሪቷ በዚህ ጊዜ እንደዚህ በተደበላለቀችበት ጊዜ እነሱ ይህን ምክክሩን የሆነ ገደብ ላይ ሳያደርሱ ወይንም የሆነ ውሳኔ ሳይሰጡ ከኢትዮጵያ ወጥተው መሄዳቸው በጣም ህዝቡን ያስቆጣ ጉዳይ ነው። በነገራችን ላይ ለምን የኦሮሚያ ክልልና የአዲስ አበባ ጉዳይ ገና አላለቀም ይመስለኛል። ኦሮሚያ ክልል ከአዲስ አበባ ጥቅም ይፈልጋል፣ አዲስ አበባ ደግሞ የሆነ ጥቅም እየከለከለች አይነት። ያው ፖለቲካ ውስጥ ያለ ነገር በጣም ከባድ ነው። በአሁን ሰዓት የተለያዩ ፓርቲዎች ተሳትፎበታል። የተለያዩ ፓርቲዎች የራሳቸውን ሆነ መርህ ይዘው ነው የቀረቡት። ለአዲስ አበባ ጉዳይ በጣም አጨቃጫቂ አነጋጋሪ ሆኗል። የኢትዮጵያ ባንዲራ መቀየር አለበት ተብሎ ነበረ። ሜቢ በሱ ጉዳይ ተስማምተው ሊሆን ይችላል። ዋናው አጀንዳ ሆኖ የቀረው ግን እቺ የለማችሁን ከተማ ለኛ እናረጋለን የሚለው ጭቅጭቅ ነው በጣም አወዛጋቢ የነበረው። እናንተ ምን ትላላችሁ? ሀሳባችሁን በኮመንት አጋሩኝ። ከአዲስ አበባ ለየት ያለ ጥቅም ኦሮሚያ ክልል ማግኘት የለበትም የሚል ድምዳሜ ላይ እንደደረሱ መረጃዎች እየወጡ ነው የሚገኙት። በዚህ ጉዳይ የአዲስ አበባ ወጣት በነገራችን ላይ በዚህ ጉዳይ በጣም ትልቅና ጠንከር ያለ መልእክትም እያስተላለፉ ይገኛሉ። ምንድን ነው ያሉት? የአዲስ አበባ ወጣት እንግዲህ መድረኩን አገኘን ብሎ በቃ በእንደዚህ አይነት መንገድ እየተናገሩ ይገኛሉ። እንስማቸው። የኦሮሞ ወጣት የኦሮሞ ህዝብ ይህንን ነገር አንደርስታንድ ሊያደርግልን ይገባል። ኢትዮጵያዊነት ለዘላለም ይኑር። እወዳችኋለሁ። ተወልደ ሸገር ይቺ ከተማችን የፍቅር ሀገር ተወልደ ሸገር ተወልደ ሸገር ተወልደ አዲስ አበባ እኛ ጋር ስለ ብሔር እኛ ጋር አይሰራ ተወልደ አዲስ አበባ ተወልደ አዲስ አበባ አዲስ አበባ ላይ እንደዚህ አይነት የዘረኝነት መንፈስ ልዩ ጥቅም የሚባል መንፈስ በጭራሽ አይሰራም። ወደፊትም ዛሬም አይሰራም። ኢትዮጵያዊነት ለዘላለም ይኑር። ከሚስት ፈልግ ልዩ ጥቅም አዲስ አበባ ሰርቶ በመለወጥና በመልፋት ነው የሚገኘው እንጂ ልዩ ጥቅም ገለመሌ ምናምን የሚባለው ነገር የለም። ደም የጠማው አሸባሪ በሰዎች መሞት በኦሮሞ ልጆች መሞት የሚነግድ መሆኑን የኦሮሞ ህዝብ እንዲያቅልን እንፈልጋለን። የኦሮሞ ከመጪው ኢትዮጵያ ጋር ተባብሮና ተከባብሮ የሚኖረውን ህዝብ ሆን ብሎ ለማጣላትና ለማጋጨት ደም የጠማው ሰው ነው። ስለዚህ አዲስ አበባ መነንም ኖሯል እና 15 ዓመቴ የሚለው ዳርዳር ያቁም። ፍቅር ካለ 1 ዓመቴ ኖረም እኛ እንቀበላለን። አዲስ አበባ ይሆንች። ሌላው እኔ የምናገረው ቀደም ሲል ከዚህ በፊት ጊዮርጊስ ሚኒሊክ አደባባይ ላይ በዱላ ላይ ሚስማር መተው ገጀራ ይዘው መተው አብይ ለዚህ መልስ ሳይሰጥ የአዲስ አበባ ልጆች ደግሜ እጠይቃለሁ።
የአዲስ አበባ ልጆች ላይ በተለይ አቀባበሉ ላይ ለግንቦት ሰባት ለተለያየ አቀባበል ያደርጉ ሰዎች እየተለቀሙት ተይዘዋል። አብይ ለዚህ መልስ ይስጠን። እኛ ደግሞ ፊንፊኔ አንልም። ፊንፊኔ ጎረቤታችን ነች። ፊንፊኔም ፍሎዋም አለ በታሪክ ብርብራም አለ አዲስ አበባ ቀደም ሲል ሌላም ስም አለ። አብይን ደግሜ የምጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር እስክሪብቶ ከመራው በቀይ ይሰርዘው። እኛ አዲስ አበባ ሰው አልጠፋም። ስለ አዲስ አበባ ታሪክ ስለ አዲስ አበባ ድንበር የሚወስን የአራት ዓመት ልጅ ይመልሰዋል። እኔም እመልሰዋለሁ። ኬላው የት እንደነበረ እንመልሰዋለን። ስለዚህ ትናንት የሾማቸውን የአዲስ አበባ ወኪል ብሎ እኛ አንቀበልም። አብይ የ16ቱ ትዝ ይበል ነው የምለው። የ16 ሰው የሰው እግራቸው የተቆረጠ በፍቅር አዲስ አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብንን ማንንም ሆነ ማንን እንኳን ሀገር ውስጥ ያለውን አይደለም ጣሊያንን መልሰናል። አሁንም ቢሆን በዛ ሞራል ነው የምንቀጥለው። አዲስ አበባ የሁሉም የሰማንያት ብሔረሰቦች አገር ነች እንጂ የማንም አይደለችም። አዲስ አበባና እሺ ጆርጅ ይባላል። ከአዲስ አበባ ከዚህ ሰፈር ነው። አዲስ አበባ ሲጀመር አዲስ አበባና ሰማይ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለውም። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለመያዝ አይደለም ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አበባ አዲስ አበባ እና ሰማይ የማንም አይደለም የሁላችንም የኢትዮጵያኖች ነን በሚለው መርሁ በመቀጠል ይሄን ስለሚያምን አዲስ አበባ የማንም አይደለም የሁላችንም ነው። ያንተም የኔም የሷም የሱም ሁላችንም መኖሪያችን የገሌ ስላልተባለ ሁሉም ንብረት ያፈራው ገንዘቡን ለፍቶ ሰርቶ ያገኘው ሁሉ መሰርቶ መኖሪያውንም ገንብቶ የሚኖርበት ቤት ነው። የሁላችንም ማደሪያ ስለሆነ የገሌ ነው ወይንም ለአንድ ቡድን የሚሰጥ ስላልሆነ የሁላችንንም ማለት ነው። ይቀላናል ጎማ እኛ ለአብይ እንደሆነ ነፍሱን የሰጠው አዲስ አበባ ልጅ ገብቷል። ማንም አይደለም። ቡራየው ሰው ሲገደል ሰልፍ ወጥቶ አዲስ አበባ ልጅ ነው። ብሔራዊ ጋር የተገደለው ወጣትም የአዲስ አበባ ልጅ ነው። ከየሺሻ ቤት እየታፈሰ የታሰረውም የአዲስ አበባ ልጅ ነው። ፈርተን አይደለም። በመጀመሪያ ትዕግስት ነው። ኢትዮጵያዊነት እናስቀድማለን። ሸገር የኢትዮጵያ ነች። ፈርተን አይደለም። የአዲስ አበባ ልጅ ነው ከንቲባም የሚሆነው ለወደፊትም ከዚህ በኋላ በአዲስ አበባ ጉዳይ የአዲስ አበባ ወጣቶች እንግዲህ መልሳቸው ይሄን ይመስላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጥቁር እስክሪብቶ የጻፈውን በቀይ ሰርዘው እስከሚሉ ድረስ ነው እንግዲህ ሰው መረር ያለ ወይም ጠንከር ያለ መልእክት እያስተላለፉ የሚገኙት። ሰው እኛ አዲስ አበባ ወጣቶች አዲስ አበባ ተወላጆች የት እንሆን? እኛ አዲስ አበባ ላይ ተወልደን አዲስ አበባ ላይ አድገን አዲስ አበባ ላይ ጡታችን ተቀብሮ እንዴት የኦሮሚያ ክልል ናችሁ ተብሎ ሊፈረድብንና ሊፈረምብን ይችላል የሚል የብዙ የአዲስ አበባ ወጣቶች ጥያቄ ነው። ከሀገራዊ ምክክር ኮሚሽኑ በላይ ያስፈራና ያስደነገጠው ነገር ይሄ ነው ብዬ አስባለሁ። የወጣቱ ሆታና የወጣቱ በአደባባይ በአንድ ላይ መውጣት እንግዲህ በአሁን ሰዓት የአዲስ አበባ ወጣቶችና የኦሮሚያ ክልል ወጣቶች በጣም ብጥብጥ ሊፈጥሩ እንደሆነ ነው የሚያሳየው ማለት ነው። በእንደዚህ አይነት ነገር የሚቀጥሉ ከሆነ ቀጣይ የሚያሳያችሁ ቪዲዮ አለ። በነገራችን ላይ የኦሮሚያ ክልል ወጣቶችም አዲስ አበባ የኛ ነች በማለት ሆ ብሎ የወጡበት ሁኔታ አለ። የኦሮሚያ ክልል ወጣቶች አዲስ አበባ ፊንፊኔ ናት፣ አዲስ አበባ የኛ ናት፣ አዲስ አበባ በኦሮሚያ ክልል ስር መሆን አለበት የሚል ጥያቄ እያቀረቡ ያሉ
ወጣቶች አሉ በአደባባይ ላይ። አዲስ አበባ ወጣቶች ደግሞ የኦሮሚያ ክልል ልዩ አካል አትሆንም፣ የኦሮሚያ ክልል አካልም መሆን አትችልም። የኦሮሚያ ክልልም ከሌላው ክልል በተለየ መንገድ ከአዲስ አበባ ልዩ ጥቅም ማግኘት አይችልም። ጥቅም የሚባለውን ነገር ከእናታችሁ ወይም ከሚስታችሁ ይፈልጉ። እኛ በዚህ የምትመጡብን በአዲስ አበባ የምትመጡብን ከሆነ ማንንም አንፈራም። አይደለም ዛሬ ከትናንት ወዲያ ጠቅላይ ሚኒስትሩ ላይ የደረሰውን ነገር ልናስቆም የቻልነው እኛንን የሆነ ቦታ ላይ ሰው ሲሞት እኛ ነው ብለን ይወጣው ነው የሚል ጥያቄያቸውን እያቀረቡ ይገኛሉ። እናንተ በዚህ ጉዳይ በነገራችን ላይ ሀሳባችሁ ምን ይመስላል? በኮሜንት ጻፉልኝ። እኔ ራሴ ልናገር፣ አዲስ አበባ እንደ አዲስ አበባነቷ አዲስ አበባ ነች። አዲስ አበባ የአፍሪካ መዲና፣ የኢትዮጵያ ዋና ከተማ ነች። ምናልባት ስለለማች ሁሉም ሰው ሊፈልጋት፣ ሁሉም ክልል የኔ ናት የሚል ሽሚያ ሊኖር ይችላል። እንደ ታሪክም ታሪኩ የማን የጀመረው የሚለውን ነገር እንግዲህ ያኔ ታሪክን ሲቆረቁሩና እቴጌ ጣይቱና አፄ ምኒልክን ከተማ ሲቆረቁሯት ለኦሮሚያ ክልል፣ ለአማራ፣ ለትግሬ፣ ለከምባታ ምናምን ተብሎ አይደለም የተቆረቆረው። እንደ ኢትዮጵያ የኢትዮጵያ ዋና ከተማ ስለሆነች እንደ አዲስ አበባ ደግሞ የአየር ንብረቷም ደስ ስለሚል ያኔ መቀመጫም ስላደረጓት እቴጌ ጣይቱ ነች መጀመሪያም ይመስለኛል እንደ ታሪክ አዲስ አበባ ብላ የቆረቆረቻት ማለት ነው። ሜቢ ስለዚህ አሁን አንዳንድ ጊዜ የሆኑ ብሔሮች ወይንም የሆነ አካል እቴጌ ጣይቱ ኦሮሞ ነበረች፣ እቴጌ ጣይቱ አማራ ነበረች ወደሚለው ነገር ውስጥ ይገባሉ። ስለዚህ እሷ ኦሮሞ ስለሆነች የኦሮሚያ ክልል መሆን አለባት፣ አማራ ስለሆነች የአማራ ክልል መሆን አለባት የሚለው ነገር ብዙ ጊዜ የሚያስኬድ አይደለም። እንደ ከተማ እንደ ሀገር አንድ ሀገር ዋና ከተማ ወይንም መዲና የምትባለው ነገር ያስፈልጋታል። መዲና ተብላ የተሰየመችውም አዲስ አበባ ነች። ሜቢ ስለዚህ መዲና ተብላም ስለተሰየመች ብዙ ብሔር ብሔረሰብ ስለሚኖርባት የትልቅ ከተሞች ዋና የመቀመጫ ስለሆነች አፍሪካ መዲና እንዴ የተባበሩት እዚህ የሚሰበሰቡት እኮ የኢትዮጵያ ዋና ትልቅ ከተማ ስለሆነች ነው የአፍሪካ ህብረት ስብሰባ የሚደረግባት። ሜቢ ስለዚህ ወጣቶቹ በእንደዚህ አይነት መንገድ የሚወጡ ከሆነ እኛ አዲስ አበባ ልጆች ሆ ብለን እንወጣለን፣ ካልበተዛ ጦርነት እንጀምራለን ነው በአደባባይ እየተናገሩ ያሉት። ሜቢ ስለዚህ ለነሱ ክብር የነሱ ድምጽ መሰማት አለበት ብዬ አስባለሁ። ከኦሮሚያ ክልል በላይ የነሱ የነዋሪዎቹ ወይንም የታዳጊዎቹ አንድ የኦሮሚያ ክልል አካል ሌላ ኦሮሚያ ክልል ተወልዶ አዲስ አበባ መሀል ላይ ስለሆነች በኦሮሚያ ክልል አካል ስር መሆን አለባት የሚለው ነገር የሚያስኬድ አይደለም። ደብረ ዘይት ተወልዶ አዲስ አበባ የኛ ነች ሊል አይችልም። አዲስ አበባ የሁሉም ነች። የሆነ ሌላ ኦሮሚያ ክልል ጅማ ተወልዶ አዲስ አበባ በኛ ክልል ስር ስለሆነች በመከበብ በብዙ ክልሎች ስር ነው የተከበበችው። አማራ ክልልም ዙሪያውን አለ፣ ከምባታም አለ፣ ወላይቶችም አሉ። ሜቢ ከተማ ውስጥ ስንገባ ደግሞ በጣም ብዙ ብሔር ብሔረሰቦች ነው የሚኖርባት። ሜቢ አንዳንድ ጊዜ ፖለቲካ ውስጥ ያሉ ሰዎች የራሳቸውን ስልጣን ለማራመድ የሆነ ቦታቸውን ላይ የተቀመጡበትን ቦታ እንዳይፈርስባቸው ሲፈልጉ ግድ የሚወጡበት የሚገቡበት መንገድ ወይንም በህዝቡ ዘንድ እንዳይጣሉ ተወዳጅነታቸው እንዲቀጥል የሚያደርጉት ነገር አለ። ይሄ ነገር ከታች ያለው ወጣት ከታች ያለውን ህዝብ ነው የሚያበጣብጠው። አሁን የአዲስ አበባ ወጣቶች እንደተነሱት ቀጣይ የኦሮሚያ ክልል ወጣቶች ይነሳሉ፣ ቀጣይ የአማራ ክልል ወጣቶች ይነሳሉ፣ ቀጣይ ሌላም ሀገሪቷ ሰላም ልትሆን አትችልም ማለት ነው። በሀሳብ ምን ትላላችሁ? ኮመንት ላይ አጋሩኝ። የኦሮሚያ ክልል ወጣቶች ምን አይነት ድምጽ እያሰሙ ነው? እንመልከተው።
በነገራችን ላይ የኦሮሚያ ክልል ወጣቶችን በእንደዚህ አይነት መልኩ በአደባባይ ድምጻቸውን እያሰሙ ይገኛሉ። ትንሽ ኦሮሞኛ መናገር ቀራት ስለሚለኝ ነው። ይሄ ምንድን ነው የሚለው እናንተ እስኪ ይህን ትርጉሙን የምታውቁ ሰዎች ካላችሁ በኮመንት እንደዚህ ማለት ፈልገው ነው የሚል ሀሳባችሁን አጋሩን። ቋንቋ ብንችል ሁላችንም ደስ ይላል። ያለመቻል ችግር ሁኔታ ነው። በነገራችን ላይ ሁሉም ብሔር እንግዲህ ኦሮሚያ ክልልም ያው የመጠየቅ መብት አላቸው። እንደተነገሩት እንደተመሩት ከሆነ አዲስ አበባ የእናንተ ነች። ስለዚህ አዲስ አበባ የሌላ አካል ስትሆን ዝም ማለት የለባችሁም፣ ቆማችሁ ማየት የለባችሁም ተብለው ተምረው በባለስልጣኖች የተነገሩት ሁኔታ አለ። ያን ነገር ተግባራዊ ካረጉት ትክክል ናቸው ብዬ አስባለሁ። እንደተነገሩት መንገድ ማለት ነው። እኛ ደግሞ እንደተማርነው ማህበረሰቡም እንደተማረው ደግሞ አዲስ አበባ የኢትዮጵያ ዋና ከተማ ነች። የብሔር ብሔረሰቦች መቀመጫ ነች። የአፍሪካ መዲና ነች። የፌዴራል መቀመጫ ነች። በዚህ መንገድ ነው የምናውቃት። እኛም ትክክል ነን። ሜቢ ትክክል ያልሆነው የሆነ አካል ነው። ትክክል ያልሆነው ብሔር ከብሔር እንዲጋጭ፣ ወጣቱ ከወጣት እንዳይስማማ እያደረጉ ያሉ ሰዎች ናቸው ትክክል ያልሆኑት ብዬ አስባለሁ። የኦሮሚያ ክልል ነዋሪ ማህበረሰብም ትክክል ነው። አዲስ አበባ ውስጥ የሚኖር ብሔር ብሔረሰብም ትክክል ነው ብዬ አስባለሁ። ግን ያው የራሳቸው አጀንዳና የራሳቸው ሁኔታ ስላላቸው ትክክል ያልሆኑ ሰዎች ራሳቸውን ያውቃሉ። ወጣቱ በምን አይነት መንገድ እንዲመራላቸው በምን አይነት መንገድ እንዲጓዝላቸው እንደሚፈልጉ ወይንም እያስኬዱት ያሉት ሰዎች አሉ። ወጣቱ ከሌላ ወጣት ጋር እንዳይስማማ፣ ኦሮሞ ከአማራ ጋር፣ ኦሮሞ ከትግሬ ጋር እንዳይስማማ በአሁኑ ሰዓት በአራቱም ማዕዘን ጦርነት እንደሆነ ይታወቃል። ይሄ ነገር እንዲቆም የማይፈልጉ ሰዎች እንዳሉ ይታወቃል። እና ሜቢ እነሱ ናቸው ትክክል ያልሆኑት ብዬ አስባለሁ። በነገራችን ላይ እኔ በራሴ እንደሚገባኝ እንግዲህ አዲስ አበባ የብሔር ብሔረሰብ መቀመጫ፣ የአፍሪካ መዲና፣ የፌዴራል መቀመጫ እንደሆነች ነው ያው የማውቀውም የተማርኩትም በዚህ ጉዳይ። በነገራችን ላይ ከአሁን በፊት የነበሩ ባለስልጣኖች እና አምባቸው መኮንን የተናገሩት ንግግር አለ። ከነዛ ንግግር መካከል ቆረጥ አድርጌ አንድ ንግግር አሳያችኋለሁ። አዲስ አበባ የግል ጥቅም ወይንም ልዩ ጥቅም ሳይሆን ብሔር ብሔረሰቦችን እያጣላ ያለው የኔነት የማንኝነት ጥያቄ ነው የሚል ንግግራቸውን አስፍረው ነበር የሆነ ሰዓት እና ቪዲዮ እንመልከተው። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይህን በሕገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። እነሱን ላፊ ሄደው ለመልካም ግንኙነታችን ስንል ላፊ ሄደው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ በእነሱም በኩል። እኛ ይሄን አደረግን። ልዩ ጥቅም ማለት ምንድን ነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራለሁ? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይህን የመሰሉ ትንንሽ ጥቅሞች ናቸው ልዩ ጥቅም ማለት። ይህ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋለን። እንደ ኳስ ጠበጠብ ነው ከልኩ በላይ እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ አዲስ አበባ ላይ የተነሳው ውዝግብ
ቤተሰቦቼ የመጨረሻው ቪዲዮ ይህንን ይመስላል። እንግዲህ እኚህ ባለስልጣን ከአሁን በፊት የተናገሩት ንግግር ነው በአዲስ አበባና በኦሮሚያ ክልል ጉዳይ ማለት ነው። እንግዲህ አዲስ አበባ የብሔር ብሔረሰቦች መቀመጫ፣ የአፍሪካ መዲና፣ የኢትዮጵያ ዋና ከተማ ነች፣ እንዲሁም የአዲስ አበባዎችና የብሔር ብሔረሰቦች መቀመጫ ነች የሚል ንግግራቸውን ያሰፈሩበት ጊዜ ነበረ። አዲስ አበባን አሁን ብጥብጥ እያመጣ የነበረው እሳቸው እንደተናገሩት እንግዲህ የግል ጥቅም ወይንም የልዩ ጥቅም ማግኘት አለማግኘት ሁኔታ አይደለም፣ የኔ ነው ወይንም የኔ ነች የሚል ነገር ጽንፈኛ ኃይል ስለተነሳ ነው ያሉት። አዎ ትክክል ነው። ያም የኔ ነው ይላል። ያም የኔ በተለይ በኦሮሚያ ክልል በአሁኑ ሰዓት እንግዲህ በተነገሩት መሰረት መጀመሪያ እንዳልኩት በተነገሩት ወጣቱ በተነገረው መሰረት አዲስ አበባ የኦሮሚያ ክልል ነች። በኦሮሚያ ክልል መካከል ስለምትገኝ የኦሮሚያ ክልል አካል መሆን አለባት የሚለው ነገር ነው እያነጋገረ ያለው እንጂ ልዩ ጥቅም የሚባለው ከአሁን በፊትም እያገኘች ይመስለኛል። ልዩ ጥቅም ማለት ከኦሮሚያ ክልል አዲስ አበባ በጣም ብዙ ነገር ትጠቀማለች። ውሃ ትጠቀማለች። የተለያዩ ፍሳሾችን ወደ ኦሮሚያ ክልል ነው የምትልከው ምናምን ነገርና ከኦሮሚያ ክልል ጋር ያላት ትስስርነት በጣም ቅርብ ነው። ከሌላው ክልሎች የተነሳ ከኦሮሚያ ክልል ጋር የሚያገናኛቸው ነገር በጣም የቀረበ ነገር ነው። ኦሮሚያ ክልል ብዙ ነገሮችን ማገድ ከቻለ አዲስ አበባ ተጎጂ ነው የምትሆነው። ይሄ ጥያቄ የለውም። ስለዚህ አዲስ አበባ እንደ ከተማነቷ እንደ ኢትዮጵያ ዋና ከተማነቷ ለኦሮሚያ ክልል ከሌላው ክልል የተለየ ጥቅም መስጠት አለባት የሚባለው ነገር አሁንም እየሰጠ ነው። ከአሁን በፊትም ተሰጥቷል። የሚሰጥም ነገር ነው። ይሄ ነገር አይደለም የተከለከለው ይመስለኛል። አሁን ሀገራዊ ምክክር ኮሚሽን ላይም ይሄ ነገር አይደለም እያበጣበጠ የነበረው። አዲስ አበባ የኦሮሚያ ክልል አካል መሆን አለባት። ምክንያቱም ምንድነው በኦሮሚያ ክልል ስር ተከባ ነው የምትኖረው የሚል ነገር። ይሄ ነገር እንደዚህ ሆኖ የሚባል ከሆነ ቀጣይ ደግሞ ኦሮሚያ ክልል ተወላጆች ብቻ ናቸው አዲስ አበባ ላይ የሚኖሩት ነገር ሊመጣ ስለሚችል ከዛን ጦርነቱ በጣም እየባሰ ስለሚመጣ የተለያዩ ፓርቲዎች የሚቃወሙ ፓርቲዎች ጭምር የኦሮሚያ አካል በኦሮሚያ ስር መጠቃለል የለባትም። የኦሮሚያ መቀመጫ መሆን ትችላለች፣ ወኬት ትችላለች። ግን የፌዴራል መቀመጫ ነች፣ የኢትዮጵያ ዋና ከተማ ነች እንጂ በኦሮሚያ ክልል ስር መጠራትም የለባትም የሚል ጥያቄ ነበር እያቀረቡ ያሉት። እናንተ ምን ትላላችሁ? ከአሁን በፊት ያሉ ባለስልጣኖች ናቸው ትክክል ወይንስ አሁን ላይ ያሉ ባለስልጣናቶች ናቸው ትክክል? ሀሳባችሁን በኮመንት አጋሩኝ። ቀጣይ በአዳዲስ መረጃ በአዳዲስ ቪዲዮ ተመልሼ ነው የምንገናኝ ነው የሚሆነው። እስከዛው ድረስ ሚዲያውን ሰብስክራይብ አድርጉ። ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰዎች አድርሱ።